ለሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት። እናት የተከራዩት ቤት ለቀና ሳይከፈት ሲቀር ጎረቤቶች ለፖሊስ ጥቆማ ሰጥተው ነው የተደረገው። ፖሊስ በሟች ላይ የተፈጸመው ግድያ እጅግ በጣም አሰቃቂ ነው፣ አንገታቸውን ቆርጦ ለብቻ በጆንያ አስቀምጦታል ሲል ነው ያመለከተው። ልጃቸው ይህንን አሰቃቂ ግድያ ሰኔ 8 ቀን 2018 ዓ.ም ከፈጸመ በኋላ ወደ አዲስ አበባ በመሄድ የ666 አባል ነኝ በማለት አክስቱ ጋር እንደተቀመጠ ነው የተነገረው። ቁርስ እሰራለሁ። ከዛ ባላ ቁርስም ከሰራ በኋላ ለእናቴም ትንሽ አጥሚት እሰራለሁ። እናት አባት ኖሮት የሚያድግ ልጅና ጥሩ ለውጦች እንደምታመጡ በቻቸው ከ444 ፋሚሊ ሰላምና ጤናን በያላችሁበት እመኝላችኋለሁ። የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁ? የዛሬው ጊዜ የተሰኘ ፕሮግራማችን ጀምሯል። እንደተለመደው እንግዲህ አዳዲስ ርዕሰ ጉዳይ የያዙትን ቪዲዮዎች ወደ እናንተ ይዘን መጥተናል። ሁላችሁም እንደተለመደው ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቷንም ተጭናችሁ ሁልጊዜ የምንለቀው ቪዲዮዎች ወደ እናንተ እንዲደርሱ። የተከበራችሁና የተወደዳችሁ እንግዲህ ወደ ዛሬው ቪዲዮዎቻችን እናልፋለን። አለፈን። ወደ ዛሬው ቪዲዮአችን ስናልፍ እንግዲህ በድጋሚ የእሸቱ ጉዳይ መነጋገሪያ ሆኗል። እንግዲህ እግረኛው ሚዲያ ቦታው ድረስ በመሄድ በሰራው ቪዲዮ ምክንያት እንግዲህ አባቶች አሁንም የእሸቱን ጉዳይ እንዳልተውት እየሰማን እንገኛለን። የምር እሸቱ ጋር መጥተው ይቅርታ የጠየቁትና ቀድሞው እግረኛ ሚዲያ ላይ ኢንተርቪው የተደረጉትስ አባቶቻችን ከየትኛው ወገን ናቸው? ይህ ደግሞ አሁንስ ቅሬታ የሚያቀርቡት ከየት ወገን ናቸው የሚለውን በጣም የሚያወዛግብ እንግዲህ ሀሳቦች ወዲያና ወዲህ እየተመላለሱ ይገኛሉ። እስቲ ቪዲዮ እንመልከትና ሀሳብ አስተያየታችሁ እናንተም ከስር ታኖራላችሁ። ሀሳቡን እንመልከተው። እሸቱ አፈቀላጤ ነው። በጣም ከሚገርመ እኛኛ ሲመጣ ጎንበስ እያለ እሺ አባስ በጣም ለስላሳ እንደበስ ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጡኛላችሁ ሰራላችኋለሁ ነበር ያለን እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም። ይቆ ይቅርታውን ተቀብለው ቀደም ሲልም እንደጀመሩት የአብረንታንት አባቶች በቢሮ ሄዶ ይቅርታን ተቀብለናል ብለው ባርካው ተመልሰዋል። በአንድ ጉዳይ 2-3 እንዴት አልየከው ነው። ጥሩ ነው። ሰውየው ባህሪው ምንድነው? አንደበቱ ለስላሳ ነው፣ ሲናገር ቀልጣፋ ነው። እኛ ያየነው አናውቀውም። ከዚያ በፊት አባቶችን የሚል ዝቅ ይላል። እነሱ እንዴት እንዳሳመናቸው ነው አሁን እኛ ነው የገረመን። እነሱን ሰራስ ወስዶ እንዴት እንደሸወዳል። እኛ እንደሸወደን እኛ እንዳታለል እነሱንም አታሏቸዋል። ምክንያቱም ምንድነው ያታላቸው? በርሰውት ሚዲያ ምንድነው ብሎ የነበረው? አይ እነዚህ አባቶች ሲያስተላልፉ ስህተት ነው፣ እሸቱ ዋልባን ቀበር ጥሩ አይደለም፣ ጥሩ ነገር አልተናገርም፣ የሴት ገዳም ብሎ ማስተላለፉ በፍጹም ተቆጭተናል፣ እኛ በዚህ በኩል በጣም ተናደናል ብለው አባቶች አስተላለፉ። በየትኛው መንገድ ገብቶ በየትኛው አማርኛ እንዳሳመናቸው ግን አናውቅም። ከሆነ ቀን ቆይታ በኋላ ሄደው አይ አንተ እኮ እንደዚህ ነህ እንደዚህ ቅልስልስ ብለው እንደው አንተ ማትወቀስ ሰው ነህ ለስራ ለልማት ብለን ለልማት ተብሎ ለገንዘብ ተብሎ ታሪክ አይለወጥም አይቀየርም። ቪዲዮው ሲጀምር ግን ያን አባቶች በቢሮ ተገኝተው የባረኩበት ቪዲዮ ስልክ ተደወለልኝ አባቶች መጡ ተባልኩ ብሎ ነው የሚጀምረው። በቢሮው ሴኩሪቲ ካሜራ ይሄ ሰርቪላንስ በሚከታተልበትም ቀድመው አባቶች ሲመጡና አረንግዶች መተዋል ተብሎ ሲጠራ ነው የሚታየው። ቀድመው እነሱ ሂደው እንጂ እሱ አሳምኗቸው ወይ ጠርቷቸው ወደ ቢሮ እንዳልሆነ ቪዲዮ ያሳያል። ሌላ የሚያውቁት አለ እሱ ነው የሚጠራቸው። ምክንያቱም በዋልባ አይነ ነው የመጣው። ዋልባ ማንንም ያልደፈረው እሱ ታሪክ ቀይሯል። የዓለም ሕዝብ ይቃወመዋል። ኦርቶዶክሳውያን ለምን የሚል ጥያቄ ያነሱበታል። ምክንያቱም ብዙ ዓለም ብዙ አብዛኛው ዓለም ያውቃል። እንግዲህ የማያውቁት እንዲደናገሩ ነው ያን የለቀቀው እንጂ ዋልባ የሴት ገዳም የሚባል ነገር ፈጽሞ እንደሌለ ይታወቃል። ዓለም ያውቀዋል። ምክንያቱም ስርዓት አበው ህግ አበው እያስቀመጠ ነው። ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት። ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር።
በረከት ልትቀበል ቦታውን ልትጎበኝ ከአበው አባቶች ልትባረክ የእነ አቡነ ሳሙኤል የእነ አቡነ ተስፋ ሐዋርያት የእነ አቡነ ሚናስ የእነ አቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳ ክብር አልሰጠኸውም። እንግዲህ እንደሰማችሁት ነው። እናንተ ሙሉውን ገብታችሁ ቪዲዮ ማየት ትችላላችሁ እግረኛው ሚዲያ ላይ። በዚህ ጉዳይ አንድ ሁለት ነገሮችን መናገር እፈልጋለሁ። አንደኛው የመጀመሪያው አጽንኦት ሰጥቼ መናገር የምፈልገው ነገር ለአባቶቼ ነው። አባቶቼ በረከታችሁ ይድረሰን። እንደ አንድ ምዕመን ነው ይህንን መልእክት ምናልባት ከደረሳችሁ እንድትሰሙኝ የምፈልገው። የመጀመሪያው ደረጃ እሸቱ ቢያጠፋ ቀድሞም እንደተናገር ነው ቢያጠፋ የቤተክርስቲያን ስርዓት የገዳማት ስርዓት አለ። እንደ ልጅነቱ እሸቱን በዚህ ልክ ሚዲያ ላይ አሁንም ወጣችሁ በድጋሚ እንደዚህ ከመውቀስ ያላስተካከለውም ነገር ካለ ይቅርታውም ካልተቀበላችሁ ጠርታችሁ መውቀስና መቅጣትም ካለባችሁ መቅጣት አለባችሁ ብዬ አስባለሁ። እኛ የሴቶች ገዳም የወንዶች ገዳም ነው ዋልድባ የሚለውን ነገር እንደውም አሁን በደንብ ምን እንደተፈለገ አላውቅም። ማለት በሁለት ዙር በዚህ መንገድ ይሄ ነገር ምንድን ነው የተፈለገው? የምር ለገዳሙ እርዳታ ከሆነ ለምን እርዳታው ላይ ትኩረት አይደረግም? ወይም ደግሞ እንድናውቅ የተፈለገው የገዳሙን ታሪክ ከሆነ የገዳሙን ታሪክ እኮ ማወቅ የሚፈልግ የትኛውም ምዕመን ገዳማት እኮ የራሳቸው የሆነ ገድልና የቅዱሳኑ ገድል ላይ በተያያዘ ይሰራል አይደለም እንዴ? ስለዚህ ለምንድን ነው ይሄ ነገር እንዲራገብ የተፈለገው? የውሸቱ ስህተት አሁን እየጠፋ የእናንተ ስህተት ነው እየጎላ ያለው። አባትስ በዚህ ልክ ወጥቶ በሚዲያ ላይ ልጁን መውቀስ አለበት ወይ? ይሄ በፍጹም ልክ ያልሆነ ነገር እንደሆነ ነው የሚሰማኝ። ሌላው እሸቱ ምናልባት እኛ የማናውቀውና ከአንተ የሚጠበቅ ጥፋት ካለ አንተ ማካስ ያለብህ ነገር ካለ የምር ለሚዲያ ሳይሆን በውስጥ አባቶች እግር ላይ ወርደህ ሄደህ ቦታው ላይ ይቅርታ ጠይቅ። ለእሸቱ ያለኝ መልእክት እሱ ነው። ምክንያቱም የቤተ ክርስቲያን ጉዳይ ስሬስ ስለሆነ ማለት ነው። በሶስተኛ ደረጃ ደግሞ እግረኛው ሚዲያ ምን እንደፈለገ ነው ግራ የገባኝ ነኝ። እግረኛው ሚዲያ ራሱን ችሎ እንደምዕመን ራሱን ማለት አንዳንዴ ለዩቱብ ብቻ ብለን መስራት የሌለብን ነገሮች ቢኖሩ መንፈሳዊና የቤተ ክርስቲያን ጉዳይ ነው። የቤተ ክርስቲያን ጉዳይ አንድ ቀን ያጋልጠናል። ስህተት ሰርተን እንኳን ብናልፍ አንድ ቀን ያጋልጠናል እና የምር አንተ ለቤተ ክርስቲያኑና ለገዳሙ እንደዚህ አዝነህ እዛ ድረስ በድካም ሄደ ግራና ቀኝ ብረት ተጭነ እንደዚህ ያነከስክ ቦታው ላይ ሄደ ይህንን ፕሮግራም የሰራኸው እሸቱን ለማስወቀስ ከሆነ እግዚአብሔር ዋጋን ይክፈል። እሸቱንን ደግሞ ልታስወቅሰው አይገባም ብዬ ነው ማስበው። ክርስቲያን ክርስቲያንን ያሳርማል እንጂ ክርስቲያን ክርስቲያንን አያስነቅፍም፣ እኔ እስከሚገባኝ ድረስ ማለት ነው። ስለዚህ ልክ ያልሆነ ነገርን ያደረግከው አንተ ራስህ ይቅርታ መጠየቅ አለብህ። አባቶች ተቆጥተው እንኳን ሊነቅፉ ቢፈልጉ እንኳን ከስር ልክ እንደ ጋዜጠኛ ቢሮ ውስጥ ቁጭ አድርገህ እንደምታፋጣው እንደተለመደው እንደምታፋጣው ይቅርና እነሱ እንኳን የሆነ ነገር ማቅረብ ቢፈልጉ ነው ይሄ ነገር አይሆንም፣ አባቶቼ ጥሩትና እውቀሱት፣ የቤተ ክርስቲያናችን ስርዓት አለ ብለህ ነበረ ማስኬድ ነበረብህ። ግን እንፋሎቱን ሁልጊዜም አንተ የሰዎችን ስሜት ይሄ እስከ መጨረሻው የዩቱብ እይታ የሚጨምርበትን ስሜት ስለምትፈልገው ሰዎችን እየኮረኮርክ የምታወጣው ነገር አሁንም ገዳማቱ ላይ ሄደ ያባረከው ኢንተርቪው አለ ማለት ነው። ይህንን ነገር የምናገረው ልክ ስላልሆነ አንተም ብትሆን ጻድቅ ስላልሆንክና ማረም ያለብህን ማረም ስላለብህ መጀመሪያው ደረጃ አንተም የራስን ስህተት መሸከም አለብህ። አባቶቻችንም ደግሞ የራሳቸውን ስህተት አስተካክሉ። እኛ ቤተክርስቲያናችን ከነድፏ ከነችግሯን ብትኖርልን ነው የሚሻለን እንጂ በዚህ ልክ አፈቀላጤ ነው እንዲህ ነው ይድረስ በሚል ሁኔታ አይደለም። መቅጣት ካለባችሁ ቅጡት፣ ማውገዝ ካለባችሁ አውግዙት፣ ወይ ደግሞ ያጠፋ ይሄንን ነው በሉ። የሴቶች ገዳም ነው ይቅርታ ጠየቀ እኮ በቃ። ከእናንተው መሀል አባቶች መጥቶ ቢሮ ድረስ ቀድሞ እግረኛ ሚዲያ ላይ የመጡ አባቶች
ቢሮ ድረስ ሄደው ይቅርታ ተባብለው ፋይሉ ተዘግቷል። ምንድን ነው የተፈለገው? ስለዚህ ሶስቱም ወገን እግረኛም ከእሸቱ ጋር ችግር ካለበት አረቁ፣ እሸቱም ደግሞ አባቶች ላይ የሰራው ፋውል ካለ ማስተካከል አለበት። በተረፈ እኛ ስለ ቤተክርስቲያናችን ማንም ሰው ስለ ክፉ ነገር እንዲያነሳ አንፈልግም። እንደ አንድ ምዕመን ነው የምናገረው። ይህንን ነው የምለው። እናንተም ያላችሁን ሀሳብ አስተያየት ከኮሜንት ስር አስቀምጡ። ብዙ ሲመላለስ ስላየውን ይሄ ቪዲዮ ወደ እናንተ ያመጣሁት ያለኝ ስሜት ይሄ ነው። ቤተክርስቲያን ቀይ መስመር ናት። ማንም ቢሆን የቤተክርስቲያንን ስርዓት ሊንድና ሊገፋት አይችልም። አመሰግናለሁ። ወደ ቀጣዩ ቪዲዮአችን እናልፋለን። ወደ ቀጣዩ ቪዲዮአችን ስናልፍ እንግዲህ በጣም ይሄ በተለይ ይሄ ወር የሰኔ ወር የእውነት እግዚአብሔር ያሳልፍልን የሚባልበት ጊዜ ነው። ብዙ ነገሮችን እየሰማን ያለ ነው ከአራቱም ማዕዘንና ይህንን ዜና ደግሞ እንግዲህ ሰማን። አሁን ላይ ከደብረ ብርሃን ከተማ እንዳሳዛኝ መረጃ ተሰምቷል። ወጣቱ ወላጅ እናቱን በአሰቃቂ ሁኔታ ገድሏል። አሁን ላይ በፖሊስ ቁጥጥር ስር መዋሉ ተነግሯል። ፖሊስ እንደገለጸው ከሆነ ተጠርጣሪው ወጣት ዮሴፍ ከበደ ወላጅ እናቱን የገደለው ሰኔ 8 ቀን 2018 ዓ.ም ነው። ነገር ግን አስክሬናቸው የተገኘው ትናንት ሰኔ 19 ቀን 2018 ዓ.ም እናት የተከራዩት ቤት ለቀናት ሳይከፈት ሲቀር ጎረቤቶች ለፖሊስ ጥቆማ ሰጥተው ነው የተደረገው። ፖሊስ በሟች ላይ የተፈጸመው ግድያ እጅግ በጣም አሰቃቂ ነው፣ አንገታቸውን ቆርጦ ለብቻ በጆንያ አስቀምጦታል ሲል ነው ያመለከተው። ልጃቸው ይህንን አሰቃቂ ግድያ ሰኔ 8 ቀን 2018 ዓ.ም ከፈጸመ በኋላ ወደ አዲስ አበባ በመሄድ የ666 አባል ነኝ በማለት አክስቱ ጋር እንደተቀመጠ ነው የተነገረው። ፖሊስ አሁን ላይ ተጠርጣሪውን ግድያ ከፈጸመበት ስለት ጋር በቁጥጥር ስር መዋሉን ገልጿል። ለሟች ቤተሰቦች መጽናናትን እመኛለሁ። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት አዲስ ከሆናችሁ ፎሎ እንድታደርጉ በአክብሮት እጠይቃለሁ። አመሰግናለሁ። ምን አይነት ነገር ነው? የመጀመሪያ እናቱን ገደል የሚለውን ነገር ብቻ አይቼ ነው ዜናው ስለከበደኝ ወደ እናንተ ያመጣሁት እና አንገቱን ቆረጥ የሚለው ፓርት ላይ አልሰማሁትም እውነት ለመናገር እና በጣም ከባድ የሆነ ጊዜ ነው። ቤተሰቦቼ ልንጸልይ ይገባል። ሁላችንም ወደ ልባችን እንመለስ እስቲ፣ ፈጣሪ እንዲታረቀን። እኔ ምንም ልል አልችልም። ምን አይነት ጭካኔ፣ ምን አይነት እንደው የ666 የሚባለው የሰይጣን ምንድነው? ምን አይነት እንደው መንቃት ያልቻለ ይሄ ሁላ ነገር የሚያደርገው እንግዲህ ብር ነው። እንግዲህ አስቡት እንግዲህ ለነሱ ቀለበቱን ለማሰር ይህ ልጅ እናቱን አንገት በጣም ነው የሚያሳፍረው። እግዚአብሔር ብቻ ይታረቀን ከልባችን ጋር ፈጣሪ ይሁን ለማለት ፈልጋለሁ። ወደ ቀጣዩ እንለፍ። ትንሽ ንገር፣ እናትን ብቻ ስታስታምም በዚህ እድሜ ትንሽ ንገረን። ያን ያህል ብቁ የሆነ ገንዘብም የለንም። እኔ ነበር ያስታመምኳት። ምንድን ነው የሚለው አባታቸው? መጀመሪያ ተነስቼ ለእነሱ ቁርስ እሰራለሁ። ከዛ በኋላ ቁርስም ከሰራ በኋላ ለእናቴም ትንሽ አጥሚት እሰራለሁ። እናት አባት ኖሮት የሚያድግ ልጅና በዚህ ሁሉ ፈተና ውስጥ ሆኖ ህመሙን የቤቱን ስቃይ ተሸክሞ እንደሚኖር ልጅ በጣም ብዙ ልዩነት ያለ ይመስለኛል። ከታመመች በኋላ አንድ ቀን ተጫውቼ ማላውቀው የተቆፈረ ዲሽ አለ፣ እዛ ላይ ወደቀች። ያ ማታም የምትሞት መስሎኝ ነበረ። ጠንካራ ልጅ ሀገር እንደሚረከብ ትውልድ ብዙ ነገር እንደሚያደርጉ ተስፋ አደርጋለሁ። ማንም ሰው ተገቢያን ነበር። ዓለም እንዲህ ናት። በአንድ በኩል ለእናቱ ታምኖ በዚህ ልክ እናቱ ስትሞት ለእናቱ የመጨረሻ ቃል ታምኖ የእናቱን ሬሳ ቤት አስቀምጦ ሄዶ ተፈተን ስላለችው የሚፈተን የወንድሞቹን ኃላፊነት የሚረከብ የ12 ዓመት ልጅ አለ። በዚህ በኩል ደግሞ እንደዚህ እናቱን አንገት የሚቆርጣልና በጣም የሚያሳዝን በጣም የሚያሳፍርም ነው። እግዚአብሔር ከልባችን ይቅረብ። የዚህ ልጅ ታሪክ ሲነሳ እኔ ተች የሚያደርገኝ ነገር አለና በተለይ የእናትን ህመም የእናትን ችግር በልጅነታችሁ ማየት ምን ያህል ፔን እንዳለ አውቃለሁ። የሚያምነው እናታችሁ ህመሟን መስማት እና የምር
በጣም እንግዲህ መቅዲንም ስሜታዊ ነካው። ዋናው ነገር ምንድነው በዛ ሞመንት እናቱ ስትሞት የነበረው ያ የ12 ዓመት ልጅ ህፃናቶች ቤት ውስጥ አሉ። ጎረቤት የለም፣ ማንም የለም፣ ዘመድ አዝማድ የለም። ብቻቸውን የመከራ ጊዜ አሳልፈዋልና እጅግ በጣም የሚያስደንቅ ነው። እንግዲህ ከዚህ በፊትም የዚህ ልጅ ዜና ወደ እናንተ አቅርበናል። አሁን ደግሞ እንግዲህ እነኚህ ልጆች ለመርዳት እየተረባረበ ነው ሰው ያለው። እናንተ የተሰማችሁን ሀሳብ አስተያየት እንድታስቀምጡልን በአክብሮት እንጋብዛለን። የሟቾች ቁጥር ከ920 መሻገሩን የሀገሪቱ ባለስልጣናት እያሳወቁ ይገኛሉ። እጅግ በጣም አሳዛኝ በሆነ ሁኔታ በቬንዙዌላ የተከሰተው ደብል የመሬት መንቀጥቀጥ ማለትም ደግሞ በተደጋጋሚ ማለት ነው በ39 ሰከንድ ልዩነት የተከሰተው የመሬት መንቀጥቀጥም እንግዲህ እጅግ በጣም አሳዛኝ በሆነ ሁኔታ ከ920 በላይ ሰዎችን ህይወት ቅጥፍ አድርጓል። እንዲሁም በተጨማሪ ደግሞ ከ5000 በላይ የሚሆኑ ዜጎችም በከፍተኛ ሁኔታ ተጎድቶ በሕክምና እርዳታ ላይ እንደሚገኙ የሀገሪቱ ባለስልጣናት እያሳወቁ ይገኛሉ። ይህ ብቻ አይደለም፣ በመቶዎች የሚቆጠሩ ሰዎችም እንግዲህ የገቡበት እንዳልታወቀ አሁንም ድረስ እየተገለጸ ይገኛል። በተመሳሳይም አዋቂና ህጻናትን ጨምሮ ማለት ነው የተለያዩ እድሜ ክልል ላይ የሚገኙ ሰዎችን በፍርስራሽ ውስጥ በህይወት እየተገኙ መሆኑም እየተገለጸ ይገኛል። በርካታ ሰዎችን የቀጠፈው ይህ የመሬት መንቀጥቀጥም እንግዲህ አሁንም አሳሳቢ ሁኔታ ላይ ይገኛል። በየሰዓታት ልዩነቱ ማግኒቲዩዱ ወይም ደግሞ የንዝረት ሁኔታው ማለት ነው ይቀንስ እንጂ አሁንም በአካባቢው ላይ መሬት መንቀጥቀጥ በስሱ እየተከሰተ መሆኑን እያሳወቁ ይገኛል። እጅግ በጣም አሳዛኝ ነው። በጉዳዩ ላይ ተጨማሪ አዲስ መረጃ የማገኝ ተሰማችሁት። እንግዲህ ቬንዙዌላ ይህንን 2 ቀን እንግዲህ በመሬት መንቀጥቀጥ ዋጋ እየከፈለች ነው ያለችው። እጅግ በጣም በሚያሳዝን የሰዎች ህይወት እያለፈ ነው ያለው። የተወደዳችሁና የተከበራችሁ ይህንን ዜና ወደ እናንተ ሳመጣው አልሰማችሁ ለማለት ሳይሆን የእውነት የልባችንን ጭካኔ ወይም ደግሞ የልባችንን መክፋት ወደ ጠረጴዛው አምጥተን ሚዛናዊ በሆነ መንገድ ልንገነዘብ ይገባል ብዬ አስባለሁ። ዓለም እንደዚህ ናት። ዓለም ለሰከንድ ፈጣሪ አይኑን አይደለም ለሰከንድ እቺን እርግብግቢት ቢያንቀሳቅሳት ሁሉም ነገር ያበቃል። ሁላችንም ያለነው በፈጣሪ እጅ በፈጣሪ ቸርነት ሆኖ ነው እንጂ የሰራነው እዛ የተከሰተው ነገር እዚያ አልከሰትም ብሎ አይደለም። መሬት ተለይታ አይደለም። እዛ ሰዎች ሲሞቱ እዚህ እንደዚህ አይነት ነገር ያልተከሰተው እንድንማርና ለነኛ ሰዎች እኛ አዝነን መልካም ነገሮችን ለሰዎች ማድረግ እንድንችል ነው እና እግዚአብሔር እንግዲህ በተለያዩ ምክንያት ዓለም ትቀጣለች። እንግዲህ እግዚአብሔር ከእንደዚህ አይነት አደጋ ይሰውረን። ወገኖቻችን ናቸው፣ የሰው ልጆች ናቸው እና እግዚአብሔር እነሱንም የሞቱትን ነፍሳቸውን ያሉትንም እግዚአብሔር ያድን፣ እግዚአብሔር ያስቁም። እንግዲህ ይህም የመሰለ ነገር አለና እናንተስ ምን ተማራችሁ? ምን ተገነዘባችሁ? አንድ ነገር ሲከሰት እንግዲህ አይምሯችን መማር አለበት ብዬ ስለማምን ነው። ወደ ሆሳዕና አካባቢ እንግዲህ ሰሞኑን በጣም በብዛት የውሾች ላይ የተደረገው ፍርድ እንግዲህ አንድ ውሻ የእብድ ውሻ በሽታ ምክንያት አንድ ቤተሰብ ያጠቃል። ከዛ በኋላ እንግዲህ አዋጅ ይወጣል ማለት ነው ውሾች እንዲገደሉ። አብዛኞቹ ውሾች በዚህ መንገድ እየተሰቀሉም እንግዲህ ሲገደሉ ነበረ። አሁን ላይ ደግሞ እንግዲህ እንደምታዩት በዚህ መንገድ ተሰቅሎ ነበር። ፍትህ ግን ይወጣል ከሰማይ አበጥሮ ሁሉን ከሚያይ የጊዜ ጉዳይ እንጂ ሁሉ ነገር ከፍርድ ሚዛን። በጣም የሚያሳዝነው ነገር ምንድነው? ህፃናቶች ናቸው ውሾቹን እየሰቀሉ የምናያቸው እና ይህም ደግሞ በጣም አሳፋሪ እና እጅግ በጣም ልብ የሚነካ ነው። በመጀመሪያ ደረጃ እኔ ውሻ በጣም እወዳለሁ። ውሻ ፍቅር ነው፣ የምሬን ነው የምላችሁ እና ውሻ በዚህ ልክ በተለይ ውሻ በዚህ ልክ መቀጣት ያለበት አይመስለኝም እና የሰው ልጅ ምን ያህል ክፋት እንደሚያጠቃን ምን ያህል የምር በጣም ነው የሚያሳዝነው እና በጣም አዝኛለሁ በዚህ ዜና እጅግ በጣም አዝኛለሁ። ብቻ ፈጣሪ ምሕረቱን ይላክልን። በስተመጨረሻ እንግዲህ አሁን ያሉበት በእርግጥ እንዲቆም ተደርገዋል። አብዛኛው ውስጥ ለውስጥ ሰፈር ውስጥ እየሄዱ እንግዲህ በዚህ መንገድ ሰዎችን እያስፈራሩ ግደሉ እያሉ ነበር። ራሴ ለምን ገላለሁ? ነፍሰ ገዳይ ለምን ሆናለሁ? ነፍስ ያለውን ነገር ለምን እንገላለን? መዝገብ ብርሃኑ ወልደ ሚካኤል መዝገብ
አይደለም ተው ሁሉም ህግ የላከው ወረቀት አሳየኝ እኮ ነው ያልኩህ። ሌላ ነገር ምን አልኩ? እንዴ እኮ ነው መንደር ተጠሪ እኮ አሳየኝ ወረቀቱን ለአንተ የመጣው እኔ መልእክት እየነገርኩህ ነው። እያንዳንዱ ወደ ሌላ ላይ ባትገቡ ይሻላል። መንግስት ወረቀት አይሰጥም ወንድሜ ተረዳ። እንደዛ ሳይሆን አንተ ውሻን ግደል ተረዳ ግደሉና አልገልም መጥቶ ይግደል መንግስት ማንም አይገልም መጥቶ ይግደል አልገልም ምንም በቃ ጥሩ እሺ ኦኬ አባቴ እንዳትናገር ተው እሺ ተው መንገሩን ብቻ ነው እኛ ከሚጠበቅ ወንጀለኞች አይደለም። ወንጀለኛማ በጣም ወንጀለኞች ናችሁ። በአደባባይ ውሻ ሰቅላችሁ ምገሉ ከዚህ በላይ ወንጀል አለ? ከየትኛው ወንጀል? ከዚህ በላይ ወንጀል አለ? ለውሻ ህይወት አንተ ያዘርከው ሰውም ውሻም ጠበቃ አለው። የሰውም ጠበቃ አለ፣ የውሻም ጠበቃ አለ። የሰው ነው የውሻ ነው እንትኑ የሚበልጠው። የኔ ውሻ ነክቷ ሰው የኔን ውሻ ያውቃል። ውሻም የመኖር መብት አለው። ይታጠብ ምን ይባል ውሻ ይሞታል። ግደሉ አሁን ፍየሉንም ግደሉ። ፍየልም ነፍስ አይደል? እንስሳት አይደል? ችግር የለም እንደሳከው ይሁን። እኛ ደግሞ የኔን ደብዳቤ መጠየቅ አንተ ዩኒክ ነህ። በቃ ከሁሉም በቃ ሰው አንቺ ስልኩን ወደዛ አርግ አታረገም። አንቺ ምንድን ነው አታረገም። እዚህ ቦታ ላይ እናንተ ብትሆኑ ምን ታደርጋላችሁ? ሀሳባችሁን አስተያየት መስጫው ላይ ያጋሩኝ። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። እንግዲህ በተመለከታችሁት መንገድ እንግዲህ ውሾችን እንዲገደሉ በየሰፈሩ በየቤቱ እየሄዱ ውሾቻችሁን ግደሉ በሚል አዋጅ በጣም ብዙ ውሾች ተገድለዋል ማለት ነው። የምር በጣም የሚያሳዝን ነው። በጣም የሚገርሙ ነገር ምንድን ነው? በጣም የገረመኝና የደነቀኝ ነገር ውሾቹ እንዳይገደሉ እንግዲህ በስተመጨረሻም ቢሆን የሶሻል ሚዲያ ተጽዕኖ ደርሶ እንግዲህ አስቆመዋል ማለት ነው። እየታሰሩ ያሉ እንዳሉ ሰምተናል። እንግዲህ ፍትህ ለሰው ልጅ እየጠየቀን ነበር። አሁን ደግሞ ፍትህ ለውሾች ለእንስቶች እያለን ነው። ምክንያቱም እግዚአብሔር የፈጠራቸው ባያስፈልጉ አይፈጥራቸውም እና እኛ በሽታ ከተነሳ መፍትሄ መሰጠት ባለበት መከተብ ካለበት መከተብ ወይም ደግሞ በሽታ የተጠቃው ውሻ ማስወገድ ኦኬ ችግር የለውም ሌላው እንዳይበክል። ግን በዚህ ልክ ውሾች ላይ ዘመቻ መደረጉ በጣም ያሳዝናል። እናንተስ ምን ትላላችሁ? እንግዲህ ለማለት ያህል ነው። በስተመጨረሻ እንግዲህ ወደ እንግዲህ ቲክታኩ ላይ እጅግ በጣም የሚያስደስት አንድ ነገር ተመለከትኩኝ። ይህም ደግሞ አዶናይ እንግዲህ ቲክታክ አካዳሚውን ትናንትና በደማቅ ሁኔታ ተመርቋል ማለት ነው። እንግዲህ አካዳሚው ተመርቆ ስራ ጀምሯል ማለት ነው እና የነበረውን ፉቴጅ እስቲ እንመልከት። በቤት አይተሰማይካስት ምን ተሰማ? እሺ እንኳን ደህና መጣችሁ አዶናይ አካዳሚ እና ልጄ እዚህ ደረጃ ስለደረስክና ለብዙዎቹ ወጣቶች ጥሩ ተምሳሌት ሆነ። እንግዲህ ብቻዬን ልጠቀም ሳይሆን አብረን እንደግ የሚለውን ሀሳብ ይዘህ በመምጣት በጣም ኮርቻለሁ። ለሀገራችን ጥሩ ለውጦች እንደምታመጡ በእናንተ ወጣቶች ላይ ትልቅ ተስፋ አለን። አመሰግናለሁ። ልጄ እወድሃለሁ። እንኳን ደስ አላችሁ። ልጄ የመጀመሪያው መድረክ ተገኝቼ የእሱን ደስታ የተካፈልኩኝ በጣም እጅግ በጣም ስሜቴ በጣም እንትን ብሎኛል። እሱም እንኳን ደስ አለው። እንግዲህ ከወንድሞቻቸው ከ444 ፋሚሊ በጣም ከፊት የቁመት እንግዲህ የቲክታኩ መንደር በዚህ መንገድ እንግዲህ አዲስ አጀንዳ ይዞ መጥቷል ማለት ነው። አዶናይ እንኳን ደስ አለ። በተለይ በቤተሰቦቹ እንግዲህ ቤተሰቦቹ በተገኙበት የአካዳሚ ተከፍቷል ማለት ነው በመመረቃት እጅግ በጣም ደስ የሚል ነው። እንግዲህ ብዙ ወጣቶችን ያለ ምንም ነገር የምታፈራበት ይሁንልህ ለማለት ፈልጋለሁኝ። እኔም በበኩሌ እንኳን ደስ አለ ለማለት ፈልጋለሁኝ። ወደ ቀጣይ ቪዲዮ እናልፋለን። ዩቲናስን እናገኛለን። እንግዲህ አዶናይና ዩቲናስ ከቀናት በፊት እንግዲህ በተለይ በአካዳሚው ምክንያት እንግዲህ ቪዲዮ አብሮ ሰርተው ነበረ። ይህ ቪዲዮ ከተለቀቀ በኋላ የቲክታክ የምር እንደ ቲክታክ የሚያስጠላ ፕላትፎርም የለም።
እየተነሳ ያም የሆነ ሰው ሰንበድ ይመጣና አካውንት ብም ያደርጓል ማለት ነውና ለፍተ እንግዲህ እቺ ልጅ በጣም ብዙ ገንዘብ አወጣበታለች እና አሁን ደግሞ እንዴት ስሙ እንግዲህ ሰላም ቪዲዮ አልሰራም ብዬ ህይወቴ መቀጠል ጀምሬ ነበር። ግን ያው ብቻ ከትናንትና ወዲያ ከወንድሜ አዶናይ ጋር ቪዲዮ ሰርች ፖስት አድርጌ ነበር እና የዛኑን ቀን ማታ እስኪ ስንታየ ምናምን የሚለውን ለማየት ወደ አካውንቴ ስገባ አንድ ቪዲዮ የለም። በጣም በጊዜ በጉልበት በገንዘብ የለፋውበት አምባር ስራዬ በማስ ሪፖርት ጠፍቷል። የማንም ቤተሰብ ሁሉ የማንም ቤተሰብ አይሽ እንደዛ ባትበቀሉኝ፣ አይሽ እንደዛ ባይፈጠር በቃ ቻሌንጁን እኔ አንደኛም ሁለተኛም ሶስተኛም ወጥቼ ባላሸነፍበት እንኳን አይ ሪሊ ዊሽ አካውንቴ ላይ ቢቀመጥ እሱ ቪዲዮ ወደፊት ባየው ደስ ይለኛል ምናምን እና ላለቅስ አይደለም ባይሆን ጥሩ ነበር ግን ሆነ እና ደግሞ ቻሌንጁ 60% ቪው ነው እና 1.6 ታይታ ነበር አምባር 40% ቮት ነው። 40% እድል አለን ብዬ አስባለሁ። ሁላችሁም ዳሽን ባንክን እያወረዳችሁ እዛ ላይ ቮት አድርጉኝ እና እስኪ ሞክር። 60% እንግዲህ የእይታ ነበረና አካውንቷ ላይ የነበረውን የለፋችበትን ብዙ ገንዘብ ያወጣችበትን የፊልም ስራ ወይም ደግሞ ቪዲዮ አጥፍተውባታል። በጣም ያሳዝናል። እኔ አሁን የተረዳሁት ነገር ምን መሰላችሁ? ቲክታክ ላይ ይሄ ፋሚሊያንስ ተብለው ለምሳሌ የጆን ዳኒን አለ፣ የአዶናይ አለ፣ ፎር ፋሚሊ ሌላም አለና አንዱ ምን ቢል አንዱ ማለት በዚህ ልክ አሁን ቢቲናስ ከሱ ጋር ሆነች ተብሎ በዘመቻ እንግዲህ አጥፍተውባታል እና በጣም አይደብራችሁም? ግን የምር በጣም ይደብራል። እና እኔ እንደውም አበሻ እንደ ምቀኝነታችን ይሄ ፋሚሊ ምናምን ሶሻል ሚዲያ ላይ በፍጹም አያስፈልግም። ዝም ብለ መስራትና ዝም ብለ መሄድ ነው የሚሻለው። ምክንያቱም የዚህ ፋሚሊ የዛ ፋሚሊ እየተባለ ይበላሉላ ከዛ በኋላ ያጠፈዋል ማለት ነው የሆነ ሰዓት ላይ እና እኔም ፋሚሊ ለመመስረት ሞክሬያለሁኝ። በጣም አስቀያሚ እንደሆነ አይቻለሁ እና በጣም አሳዝናኛለች። የምር በጣም አሳዝናኛለች። ያሳዝናል ለማለት ያልነው እንግዲህ ምን ይደረጋል፣ እኛ አበሾች ነን። አባቶቻችን ጥሩ ነገር ነበር ያስቀምጡልን። በትንሽ ነገር ደግሞ እንደዚህ መበላላት አለና ምቀኝነት ይቅርብን ለማለት ነው። የዛሬ ፕሮግራማችን ይህንን ይመስል ነበረ። እንደወደዳችሁ ተስፋ አድርጋለሁኝ። ሁላችሁም ኮሜንት ላይ እየገባችሁ እንግዲህ የኮሜንት ኢንጌጅመንት ያስፈልጋል እና እባካችሁ ኮሜንት አድርጉ ለማለት ትፈልጋለሁ። ምክንያቱም የትኛውም ሶሻል ሚዲያ ከምንም ነገር በላይ ኮሜንት በጣም ወሳኝ ነው እና ኮሜንት አድርጉ። ያላችሁን ሀሳብ አስተያየት፣ እኛም ካጠፋን ቀጥቅጡን፣ ችግር የለውም። ሀሳብ አስተያየታችሁን ግን አስቀምጡ። እናርማለን፣ እናስተካክላለን በጊዜ ሂደት ለማለት ያልነው። ለማንኛውም እንግዲህ እንወዳችኋለሁ፣ አከብራችኋለሁኝ። እንግዲህ የቁጥር 1 አካውንቴም ከ15,000 በላይ እንግዲህ ሰብስክራይበር አለው። ድንቅ 24 ሚዲያ አንድ የነበረው ድንቅ ትኩረት እንግዲህ ከስር አለ ፒን ተደርጎ እየገባችሁ ሰብስክራይብ አድርጉ። እንደዚህም ደግሞ ሰዓት እንግዲህ አግዶናል። በብዙ ፈተና ይዘን የመጣ ነው ቻናላችን፣ የመጀመሪያ ቻናላችን ነው። እንግዲህ ብዙ የፊልም ስራዎችንንም የጫንኩበት የነበረ ነው። ሁልጊዜም ፈተና ይተናነቀኛል እና የምር እግዚአብሔር አምላክ ነገሮች እንደሚያስተካክል እምነት አለኝ። እናንተም እየገባችሁ እንድታዩ፣ እንድታግዙኝ፣ እንድትደግፉኝ በተሻለ ስራዎች ደግሞ ወደ እናንተ እንድመጣ ፍቃዳችሁ እንድትገልጹልኝ በአክብሮት ነው የምጠይቀው። ዛሬ የነበረን ፕሮግራም የነበረ በያላችሁበት ሰላም፣ ፍቅር፣ ጤንነት እንመኝላችኋለሁ። እወዳችኋለሁ። በአዳዲስ ቪዲዮዎች እስከምንገናኝ ድረስ ቻው፣ ሰላም ሁኑ።